ብዙዎቻችን በስልካችን ላይ ዳታ ሲያልቅብን ኔትወርክ ሲጠፋብን ምን ያህል እንጨነቃለን? ከእግዚአብሔር ጋር የምናደርገው ግንኙነት ሲቋረጥስ? በእርግጠኝነት የመጀመሪያው ብዙዎቻችን የሚያስጨንቅ እንደሆነ ግልጽ ነው። ሰላም እህቶችና ወንድሞቼ፣ በ55 ቀን የአብይ ጾም ቻሌንጃችን ዛሬ ሶስተኛ ሐሳብን እናነሳለን። ለዛሬ የምናነሳው ሐሳብ ከእግዚአብሔር ጋር ኦንላይን የሚል ይሆናል። ወደ ሐሳቡ ከመግባታችን በፊት ቪዲዮ ለብዙዎች ተደራሽ እንዲሆን ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩት። ወደ ሐሳቡ እናልፋለን። እንግዲህ እንደሚታወቀው ብዙዎቻችን ከወንድሞቻችን ጋር ከጓደኞቻችን ጋር ከዘመዶቻችን ጋር የምናወራበት የምንገናኝበት ሐሳብ የምንለዋወጥበት መንገድ ብዙ ነው። ሲያሻን በድምጽ በምስል እንዲሁም ደግሞ በጽሁፍ የምናወራበት መንገድ ብዙ ነው። ከእግዚአብሔር ጋር የምንገናኝበት ከቅዱሳኑ ጋር የምንነጋገርበት የመጀመሪያውና ዋነኛው ጉዳይ ጸሎትና ጸሎት ነው። ስለ ጸሎት የተወሰነ ሐሳቦችን እሰጣችኋለሁ። እንደሚታወቀው ጸሎት ከእግዚአብሔር ጋር የምንገናኝበት መንገድ ነው ተብሎ ይነገራል። በዚህ የጾም ወቅት ከሚነገሩ ሐሳብ የመጀመሪያው ጾም የጸሎት እናት ናት ይባላል። የትኛውም ክርስቲያን በጾም ወቅት ከጾም አስቀጥሎ ሊያደርገው የሚገባ ጉዳይ መጸለይ ነው። በጾም ላይ ጸሎት ከሌለበት የምግብ አድማ ይሆናልና። በተጨማሪ ፍትሐ ነገሥታችን ጸሎት ከእግዚአብሔር ጋር የምናደርጋት ንግግር ናት ይላል። ቅዱሳን አባቶቻችን እንደሚሉት ሰው ሲጸልይ እግዚአብሔርን ያወራል፣ ቅዱሳት መጻሕፍትን ሲያነብ ደግሞ እግዚአብሔር ያወራዋል ተብሎ ይነገራል። ቅዱሳኑን ለማውራት የፈለገ ከቅዱሳን ጋር ኦንላይን መሆን የፈለገ ገድላቸውን፣ ድርሳናቸውን፣ መልካቸውን ሊጸልይ ያስፈልጋል ማለት ነው። ሁለተኛ የምናነሳው ሐሳብ ጸሎት የነፍስ እስትንፋስ ነው። እንደሚታወቀው ሰው ካልተነፈሰ በደቂቃዎች ውስጥ ሕይወቱ ሊያልፍ ይችላል። ነፍሳችን ደግሞ ካልጸለየች ትዝላለች፣ ትደክማለች፣ ትጨነቃለች። በመጨረሻም እግዚአብሔርን ወደ ማጣት ትሄዳለች። ብዙዎቻችን መጸለይ እንፈልጋለን፣ ነገር ግን የምናስቀምጠው ሰበብ የትየለሌ ነው። ሶሻል ሚዲያ ላይ ላይቭ ላይ ለመገኘት ጊዜ ሳያጥረን ከእግዚአብሔር ጋር ለመነጋገር ጊዜ ያጥረናል። ይህ የሚያስገርም ነው። ታዲያ ግን መፍትሄው ምንድነው ከተባለ አንደኛ ለመጸለይ ጊዜ መመደብ ያስፈልጋል። ለስራ፣ ለትምህርት ይልቁንም ደግሞ ለሌሎች ተግባሮቻችን ጊዜ እንደምንመድበው ሁሉ ለጸሎት ጊዜ መመደብ ያስፈልገናል። ሁለተኛ ከአጫጭር ጸሎቶች መጀመር ያስፈልጋል። ነገርን በጥቂቱ ጀምሮ ለማሳደግ መሞከር እንጂ መጀመሪያ ላይ ከፍ ብሎ መጀመር ለውድቀት ይዳርገናል። ስለዚህ ከአጫጭር ጸሎቶች ልንጀምር ያስፈልገናል። በሶስተኛ ደረጃ የተወሰነ ደቂቃ እንመድብለት። ቢያንስ በቀን ውስጥ 15 ደቂቃ፣ 20 ደቂቃ፣ 30 ደቂቃ ለመጸለይ ራሳችንን ለማዘጋጀት ይጠበቅብናል። ይህንን ስናደርግ ሰውነታችን፣ አእምሯችን እየተለማመድነው ወደሚጸልይ ሰው ልናድግ እንችላለን ማለት ነው። እንግዲህ መንፈሳዊ ሕይወት ከእግዚአብሔር ጋር የሚያደርጉት ግንኙነት ስለሆነ በዲሲፕሊን ሊሆን ያስፈልጋል። በዚህ የጾም ወቅት ቢያንስ ወደሚጸልይ ሰው ልናድግና ልንለወጥ ያስፈልጋል። ይህ የአብይ ጾም የ55 ቀን ቻሌንጃችን ሶስተኛ ቪዲዮ ነው። ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ ለሌሎች እህት ወንድሞች እንዲደርስ እንድታደርጉ አሳስባችኋለሁ። ነገ በአራተኛ ቀን ቪዲዮአችን የነፍስ ምግብ በሚል ሐሳብ እንገናኛለን። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም የጾም ቀን ይሁንላችሁ። አመሰግናለሁ።